አቢዩዝ ዲያረጋት ለምን አሁን ተናገረች? አቢዩዝ ዳረገኝ ካለች ከሁለት ዓመት በፊት ነው የተለያዩት። እስር ቤት ከገባ በኋላ ነው። እንዴት እዛን ያታሳይም ነበር? አሁን ተነስታ አቢዩዝ ዳረገኝ፣ እጄን ቆረጠኝ፣ እግሬን ልጁን ለመጣል ነው እንጂ ፍቅር ስላለባት ጆን ዳንኤል ለመጣል ነው ይሄ ሁሉ። ያ እኔ አዶናይ የሚያሳዝነኝ ሌላው ምንም አላሳዝነኝም። መሀል ላይ የኔ ጌታ ኧረ ጌም አልጫወትም አትላኩልኝ እናንተ ሰዎች ተፋቶኝ። ሸራ የለም እንዴ በኢየሱስ ስም እናንተ ሶስት ሰው ነው እንደሚያየኝ? ሶስት ሰው ነው ያለው። ኮሜንት ግን ማለት ነው ያለው ሶስት ሰው ይለኛል ከላይ። አታሽቃብጪ። ለአዶናይ በጣም ነው ማሽቃብጠው። አዶናይ ናይና ሐወይ ማዕረይ ሽኮረይ ችት እንዲደረግበት አልፈልግም። ተቀላለ እንዴ? ያማል እኮ ወገን ሲነካ ያማል። ስለዚህ አዶናይ እንዲነካ አልፈልግም። እኔ አሽቃባጭ ይሉኛል እንዴ? ኦፍኮርስ አሽቃብጥለታለሁ ለአዶናይ። አዶናይ ነው የተበደለው። አዶናይ ነው የተበደለው። እዚህ ጋር ሌላ የተበደለ ሰው የለም። ናዮም ተበድላለች። ናዮና አዶናይ ናቸው የተበደሉት እዚህ ጋር። ጌም አልጫወትም እንዴ ትቻለው። ስራ ነው የምሰራው ጋይስ። ፋፋ የኔ ወርቅ እንዴት አደርሽ ውዴ ማሪ? ፍሬ ዜዶ ወገንሽ አይደለችም ወረኛ እንደዛ አድርገሽ የሰደብሻት። ዜዶ ሌላ አዶናይ ሌላ። ዜዶ ሌላ አዶናይ ሌላ። አዶናይ ጨዋ የጨዋ ልጅ ጨዋ ወልዶ ጨዋ ያሳደገው። ዜዶ አንድ ዘላን የቲክቶክ እብድ ናት። እንዴት ዜዶና አዶናይን ታነጻጸሩታላችሁ? እስኪ ተናገሩ። ኧረ ጌም አትላኩልኝ በመቤቴ። ቤቲ ነይ ግቢ። ሸራ ወይ ፍርዬ እንዴት ነሽ ቤትዬ? እንዴት አየሽ የጃኒንና የጆርዳን? ከባድ ነገር ነው እሱማ ከባድ ነው። ይሄ ነው የምለው ነገር የለም። እኔ ምልሽ ለምንድን ነው ያሳዘነሽ? አዶናይ እንዴ ወንድሜ ችት ተደርጎበት ነው። እንዴት ነው የማያሳዝነው? አላረጉም እኮ አወሩ እንጂ እኮ አላደረጉም። እና ችት ማድረግ እኮ ነው ማውራት እኮ ራሱን የቻለ ችት እኮ ነው እኮ። አንድ ሴት ጓደኛ ካላት ኤክስ ቦይፍሬንዷ ጋር መደወል የለባትም ነው። ግን እኮ ያው እሱ ምንድን ነው መሰለሽ ያላለቀ ፍቅር አለባት ጃንዬ ሄዳ ወይ መባባል አለባቸው። እኔ ምልሽ ግን እንዳይሆን ቮይስ ሜሴጁ ግን እኔ አይ ነው የመሰለኝ። አረ እንደዚህ ማስረጃ አያመጣም። ቢሆንም አፍርዬ ምን ሆነሻል? አለ እኮ አይ እኮ ይሰራል እኮ በቻችፒቲ። ያ ግን እንደዚህ ደፍሮ የውሸት ያመጣል ስታስቢ ሚዲያ ላይ። እኔ እንጃ እኮ እንዴ። እና ኤልሹ ተጠየቀች አልተባለም እንዴ? ማኛው እኮ ደወለላት ሄዶ እኮ አሊ ነው አሉ። አዎ እኔም እንደዛ ባይነኝ እኮ። እና ኤልሻዳይም ሲያሰማው የነበረ ቮይስ ሜሴጅ አይ እንዳይሆን። ኤልሻዳይም ታዲያ አይናት እያልሽኝ ነው? አረ ኤልሹ አወራችሁ እንዴ? ዮኒ ማኛ ደውልዬላት፣ አዎ እውነት ነው ደውላልኛለች ምናምን ብሎ አላለም? እስኪ ገብርኤልም በይ ማርያምን ደውሎ እሱ አውርተዋል እኮ ለምን ደወልክላት ብለው እዛ ጎንደር እያሉ። ዮኒ ማኛ እንግዲህ በእርግጥ አይታመንም። ዮኒን እንዳትነኪብኝ ፍሬ። እሺ በዮኒ ማኛ እንዳትመጪ። አሊ ቢሆን ጃኒ ትመጣ ነበረ። እኔ ጃኒን ወዳታለሁ። በጣም ነው የምወዳት ጃኒና አዶናይ ወዳቸዋለሁ።
አረ ቤት ያውሪ ምን ሆነሽ ነው? ቆንጆ እንዴት ነሽ? ሜሉዬ ሰላም ነኝ። ቆንጆ እንዴት ነሽ ውዴ? አለሁልሽ። ሰላም ነው? ሰላም እግዚአብሔር ይመስገን። ሁሉ ሰላም አለሁ እግዚአብሔር ይመስገን። እኔማ አስተያየት የግሌ ልሰጥ ነው የገባሁትና ሂጅበት። የግላችሁን አስተያየት መስጠት መብታችሁ ነው። የፈተና ጊዜ ነው አሁን። በጣም ነው የሚያሳዝኑት። በቃ ሁሉም አሳዘኑ። የሚገርምሽ ስትሮንግ ናቸው፣ ገና ወጣቶች ናቸው በመስሪያ ጊዜያቸው። አሁን ሚዲያ ላይ ደግሞ ታውቂያለሽ በትንሽዬ ነገር ነጥብ ተይዞ የማንም እንግዲህ ሁሉም እያፋሸገ ነው እየገባ። የሚገርምሽ ነገር ስም ሲጠፋ እንደዚህ ነው። እና በቃ እግዚአብሔር የሆነ እርቁን ሰላሙን ያወርድላቸው። ትልልቅ ሰዎች ገብተው ቢያስታርቋቸው ጆን ዳንኤል እና ጃኒ በትልቅ ሰው ሽምግልና ቢታረቁ ደስ ይላል በእውነት። አዎ ምክንያቱም ስትሮንግ ሪሌሽንሽፕ ነው ያላቸው ጃኒና ጆን ዳንኤል ነው። ጃኒና አዶናይ ራሱ ስትሮንግ ናቸው። የሚገርምሽ ነገር እቺን ቀን ያልፏታል ብዬ ነው የማስበው። ቅናትም ሳይሆን አይቀርም። አሁን በመሀል እየገባ ሰው ሴጣንም ይገባል ታውቂያለሽ፣ እንደዚህ አይን ውስጥ ስትወድቂ ማለት ነው። ወንድ ልጅ እኮ የጣሉትን ሲያነሱበት አይወድም እኮ። የስ እና ፕሊስ ነው የምለው እኔ አሁን በቃ በጣም ነው የጨነቀኝ። የሚገርምሽ ነገር በቃ የሆነ ሰው ስሙ ሲጠፋ እናደዳለሁ። በቃ የሆነ ፓርት የሆነ ሰው ሲበደል ማለት ነው። አራቱም ጠንካራ ሆነው ገባሽ እርቅ ወርዶ የራሳቸውን ላይፍ ቢሄዱ በቃ ሰው አፍ ውስጥ ባይገቡ ከዚህ በኋላ በእውነት እሱን እንመኝላቸው፣ ዊሽ እናደርግላቸው። ከአፍ ያውጣቸው ነው የምለው እኔ በእውነት። ሁሉንም ነው የምወዳቸው፣ ሁሉንም እኩል ነው ማያቸው። ስህተት ሊኖር ይችላል ደግሞ ስታፈቅሪ ችግር ነው ታውቂያለሽ። ግን አሁን ደግሞ ልዩነት ቢፈጠር በቃ ጃኒም የአዶናይ ከሆነች አዶናይ ጋር ስታክ፣ እሱም ጆን ዳንኤልም ስራውን ይዞ ወደዛ ማለት ነው። እንደዛ ቢሆንላቸው በእርቅ ቢፈታ ነው የምለው እንጂ እንደዚህ አፍ ውስጥ ባይገቡ። ታውቂያለሽ ፍርዬ ትንሽ ነጥብ ሰው ይዞ እንዴት ሰው እንደሚበድል ማለት ነው። አዎ በጣም ሰው እኮ የያዘው በትንሽ ነገር ነው የሚያጠቃሽ ሰው። አሁን እኮ ሚዲያው እኮ ድብልቅልቅ ወጣ። በእናትሽ ፎቶዋን ራሱ ፖስት እየተደረገ እንደዚህ ሲዘዋወር ራሱ አታሳዝንም ልጅቷ? አዎ ደግሞ የራቁት ፎቶም አላቸው ተባብለዋል። ሁለቱም አላቸው። ይሄ ነው የሚያስጠላው። እንዴት ሰው ሪሌሽንሽፕ ላይ ሆኖ ራቁት ፎቶ ምናምን ለደህና ጊዜ ለክፋት ጊዜ እያስቀመጡት ነው። እሱን እኮ ነው የምልሽ እኮ። ለምንድን ነው እሷስ እንደዚህ ሆና ማሳየቷ? አለ ጆን ዳንኤል ጥሩ አይደለም። ጆን ዳንኤልም ደግሞ ሚስጥሯን ማውጣቱ ጥሩ አይደለም። አሁን ምንድን ነው በጣም ወደዛ እየሄደ ነው። እና እዚህ ጋር ከት ቢያደርጉት በቃ ህዝቡን በቃ ቢረጋጋ። ምን አለ ብትረጋጉ በእውነት። ሰላም እንዴት ነው የኔ ውድ? ደህና ነው? ኖሪልኝ ክፉ አይንካሽ። አሜን። አመሰግናለሁ ውዴ። ጠፍታል። አለሁልሽ። አንቺ ብቻ ኖሪልን። ለማንኛውም ድምፅ እንሆናት ለልጅቷ ሴት ስለሆነች መሳሳት ያለ ነው። ልትሳሳት ትችላለች፣ ግን በዛ መሰበር የለባትም። እውነት ነው። በዛ ላይ ቫላንታይንስ ዴይ እንጠብቃለን። አዶናይ እና ጃኒ እንጠብቃለን ለቫላንታይንስ ዴይ። ነገ እኮ ነው ቫላንታይን። እኔ ለአንቺ አሁን ምን እንደምሰጥ እያዘጋጀው ነው። ቴንክ ዩ። ቻው ውዴ። ትዕግስት እያውሪ። ትዕግስት ምን ነው ወልቃይት? እንዴት ነሽ? አለሁልሽ ውዴ። ሰላም ነው አለሁልሽ። አስተያየት ለመስጠት ነው የገባሁት፣ ግን ፌር መሆን አለብን ብዬ አስባለሁ። ላይክ ሎኮችም ስህተት ሰርተዋል። ገባሽ አይደል? ጃኒም ስህተት ሰርታለች። ለምን ትደውላለች ለሱ? ላይክ ሪሌሽንሽፕ ውስጥ ከሆነች መደወል አልነበረባትም። እሱን እኮ ነው የምለው። ለምን ትደውላለች? ይሄ ችት ማድረግ ነው። አዶናይ ላይ ችት ማድረግ ነው። መደወሏ ጥፋት ነው ባይነኝ። በጣም ጥፋት ነው። ከዛ ደግሞ ራቁቴን ነኝ ትለዋለች። አይ ነው እሱ ፓርት ደግሞ በጣም ሸሚ ያስይዛል ሁሉ እኮ። ያ ኦ ማይ ጋድ። እኔ ስሰማው በጣም ነው ክው ያልኩት። አይ ዶንት ኖ በጣም ከባድ ነው። ግን ያው አልተበደለችም ደግሞ ለማለት አንችልም። እያሳየች ነው ሁሉን ነገር፣ ኤቪደንስ አላት። ሁሉም ትክክል ናቸው እኮ። እኛ እኮ ተራጆች አይደለንም። እግዚአብሔር ነው እውነታውን የሚያውቀው። ደስ ይላል። ቢታረቁ አሪፍ ነው ብዬ አስባለሁ። ያ መታረቅ አለባቸው። ትልቅ ሰው መግባት አለበት። ስላስገባሽ ቴንኪው በጣም። አረ ትዕግስት የኤኒ ታይም ዩ ዌልካም።
እሺ ማስወጣት ከፈለግሽ አስወርጅኝ። አረ ችግር የለውም አውሪ። ኦኬ ሚዩት አድርጌ ቁጭ ልበል። ኦኬ ሃይ ሂባ አድናቂ ነኝ ባይዘው በጣም ነው ማደንቅሽ። ምክንያቱም የምትናገሪው ነገር ፌር ነው እና አንዳንዴ ሳየው እግዚአብሔርን በጣም ነው ደስ የሚለኝ የምትናገሪው ነገር በቃ ፌር ነው። በቃ እርቅ መውረድ አለበት ያልሽው ላይ እስማማለሁ። ሰላም ዋይልኝ። ስራ ላይ ሆኜ ነው ሜሉ የኔ ውድ የኔ ወርቅ ደህና ዋይልኝ። ቻው የኔ ውድ። ሂባ አታወሪ። ሂባና ኢቲዝሚ ገብታችኋል እኮ ሰላም እያልኩኝ እያወራሽ ስለነበረ ዝም አልኩኝ። እንዴት ነሽ የኔ ውድ? ሰላም ነው? እንኳን በሰላም መጣሽ። እንኳን ደህና ቆያችሁኝ። እንዴት ናችሁ? አለን አለን። እኔ ትንሽ አንዳንድ ነገር ማለት ፈልጌ ነበረ ዙሪያ ጆንዳኔ ዙሪያ። አዎ ሂጅበት፣ ምንም ችግር የለም። ሲደዋወሉ የነበረው ተብሎ የወጣው በጣም የቆየ እንደሆነ አሁን ተለቋል እኮ ቼክ አድርገውት ኢንስታግራም ላይ ፖስት አድርጓለሁ ብሎ የለቀቀው ማለት ነው። ስቶሪ ላይ እኮ ፖስት አድርጎት ነበረ እኮ። አዎ እሱ እኮ እሱን ቼክ አድርገውት ቪዲዮ ይሄው እሱ እንደውም ምልክት አድርጎ የለቀቀበት ፓርት እንደውም ቀን ሁሉ የለውም ያቆየ ከመሆኑ የተነሳ ማለት ነው። አዎ እና ለማስረጃ አይሆንም ማለት ይሰጡበት ነበረ አውጥተውት ማለት ነው። አዎ እና ምናልባት ጆን ዳንኤል በጣም ትኩረት የሚፈልግ ልጅ ነው እይታ በሚታየው ነገር አንፃር እና አሁን ያለችበት ኮንዲሽን ያልተመቸው ነው የሚመስለኝ እኔ። አዎ ቀንቷል። ቅናት ወንድ ልጅ እኮ የጣሉትን ሲያነሱበት አይወድም። ፍሬ ለምንድን ነው የሚቀነው? እሱ የራሱ ህይወት አለው አይደል እንዴ? ትዳር አለው ልጅ አለው። ለቻ አብሮ ሆኖ ልጆቻችን ለማሳደግ ነው። አብረን ራሳቸው ጥቅም ነው እኮ አንድ ላይ አይደለንም እያሉ ያሉት እኮ አንድ ላይ እንደሆኑ ሁሉም ያውቃል እኮ ገባሽ? ምንም የሚያስቀናው ነገር የለም። ከማንም በላይ ጊፍተር አለው፣ ከማንም በላይ ቪው አለው። እሱም ቢሆን ይቀናል ብዬ አላስብም እንደዚህ እንኳን። አዎ እኔ ያልኩበት ምክንያት ለምን እንደሆነ ታውቂያለሽ? ከናዮ ጋር በነበረ ሰዓት እሱ ከእስር ቤት ሳይወጣ ናዮ ተለያይተው ልጃቸውን ግን በጋራ ሊያሳድጉ እንደሆነ ገልጻ ነበረ በራሷ። አዎ እሱን እኮ ነው የምልሽ፣ ከራሷ አንደበት ነው የሰማሁት እኔ። ከዛ በኋላ እሱ እንትን ይሄ ገጽታውን የሚያበላሽ ስለሆነ ምን አደረገ? ፔንድ አድርጎ የመጣ ነው የሚመስለኝ እኔ። ምክንያቱም ኦኬ አልተቀበላትም፣ ናዮን ይሻላላትም ምናምን እያሉ የሆነ ሰዓት ላይ እየተነገራል ነበር። ልክ እሱም በወጣ የመጀመሪያ ላይ ቢወጣ ጊዜ ራሱ በደንብ እንትን አላላትም፣ የልጁን ስም ራሱ በደንብ አያውቅም። እሱ እኮ ድራማ ነው፣ አውቀው ነው ተናገሩ እኮ። ከዚህ በፊት እኮ አውርተዋል። ሊያ ራሱ ታወራ ነበረ እኮ እሱም እንደዛ ቢሉ ምንም እኮ ችግር የለውም። እንደዛ ብዬ አሁን እኔ አልቀበለውም። ለምን እንደማልቀበለው ታውቃለሽ? ሰዎች እንደዛም ቢሏቸው እኔ እንዳልኩሽም ቢሉ እኮ እኔ ያልኩትንም ቢሉ እኮ ተቀባይነት ይኖራቸዋል። ምክንያቱም እርግጠኛ እነሱ በዛ ሰዓት ያሰቡትን እነሱ ያወሩትን ነው እኛ ማወቅ የምንችለው። ምክንያቱም እንዴት ልጅቷ ያንን ነገር አምና ትቀበላለች? አሁን አንቺ የሆነ ሰው እንደዚህ ሪጀክት ቢያደርግሽ ትቀበያለሽ? አንቺ ምንም ብር ቢሆን እኮ ትንሽዬ ክብር ያስፈልጋል ቢለኝ እኔ ፍላጎት አይኖረኝም። ገንዘብ እወዳለሁ፣ ግን እንደዚህ አይነት ነገር ግን እንዲሆንብኝ አልፈልግም። ሌላ መንገድ እፈልጋለሁ እንጂ ማለት ነው። ያ ከጃኒ ጋር ራሱ አሲናዮ ወሽናዮ ሁሉ ነገር ለናዮ ማድረግ ይችል ነበረ። ውክልና እኮ ሙሉ ውክልና
አለው እኮ ለምን አወራችሁ ሲል እኔ እንደውም ሪሌሽንሺፕ እንዲበላሽ ስላልፈለኩኝ ሙሉ ውክልና ስላልሰጧት ውክልናው እንድታነሳልኝ ፈልጌ ነው ብሎ ተናገረ ራሱ ከሰማችሁት ማለት ነው ያ ማለት እሱ እንደሚለው አይነት ከሆነ እንደው ተይኝ አይነት ሁሉ ቪዲዮ ሰርቷል እኮ ተይኝ እኔ የአዲስ ህይወት ውስጥ ነው ያለሁትኝ እየበጠበጠችው እንደሆነ ማለት ነው ጃኒ እስካሁን እንደዚህ ክብረ ነክ ነገር ስታደርግ አይቼ አላቅም እሱ ግን በጣም ክብረ ነክ ነገሮችን ሲያደርግ አይቼዋለሁ ላይቭ ላይ ለዛ በጣም ትንሽ እሱ ላይ ችግር እንዳለ ነው የሚሰማኝ ልታወራው ትችላለች አዎ ሴት ልጅ ሲጀመር ከነበራት ሪሌሽንሺፕ ሙሉ ለሙሉ ከወጣች ልታወራው ትችላለች ምናልባት በዛ ያክል ደረጃ ላይሆን ይችላል ማውራቷን ግን እንደሌላ ነገር እሱ ሊቆጥረው ይችላል ወይ መልስ ትሰጥ ይሆናል እየሄደችስ ትጠይቋል እንደምትጠይቀው አንድ ቀን እሷ ተናግራ ታቅም እሱ ነው ወጥቶ ትጠይቀኝ ነበር እየመጣች ብሎ ተናገረ ምንም አይነት ነገር አድርጋ አታውቅም እኔ እንጃ ከሱ ጋር ለመሆን አስባ እንዲ በድብቅ ታረጋለች ብዬ አላስብም በፍጹም ምክንያቱም ምንም የምታገኘው ነገር የለም አሁን ከአዶናይ ጋር ካላት ላይፍ ያላት አቴንሽን ጥሩ ነው ሳይት ልጅ እንደውም አቴንሽን ያለበት ቦታ መቆየት ይመቻታል